እዚህ ጋር እሳት ይገባበታል። በግብጦም ይሰራል፣ በበቆሎ ይሰራሉ፣ ሎሚም ይሰራሉ። የራሱ የሆነ ማማሰያ ያለው ውስጡ ምንም እንዳይዝ ተደርጎ የተሰራ ማማሰያ ያለው እና ማቀዝቀዣ ያለው። እነዚህ ብረቶች ስቴንለስ ስቲል ይባላሉ። እንፋሎቱ እንዳይዝግና የአረቂውን ጣም እንዳይቀይር ያደርጋል። አተላው እንዲወጣ የሚደረግበት አለ። ከፈለጉ መሸጥም ይችላሉ። ዋጋው ውድ ነው። ካልፈለጉ ደግሞ የራሳቸውን ከብቶች እየመገቡ ለማደለቢያነት ይጠቅማል። ሰላም ጤና ይስጥልን። ውድና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን ቆይታችኋል? ገበያ ሚዲያ የተለያዩ የቢዝነስ ሀሳቦችን ወይም ደግሞ የስራ አማራጮችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ የምንገኘው በኤሊጋንት ማሽነሪ ወይም ደግሞ ኢንጂነሪንግ ውስጥ ነው። እንደምትመለከቱት ከኋላዬ የአረቄ ማምረቻ ማሽን አለ። ይህ ማሽን በደረሰኝ መረጃ መሰረት በአሁን ሰዓት ዋጋው እስከ 90 ሺህ ብር እየተሸጠ ይገኛል። ማሽኑ የተለያዩ የአረቄ አይነቶችን የሚያመርትልን ሲሆን ተጨማሪ መረጃ ባለሙያው ያስረዳናል። ይህንን ማሽን ይዛችሁ በዚህ ስራ ላይ መሰማራት ለምትፈልጉ ሰዎች 90 ሺህ ብር ብቻ በመያዝ ወደዚህ ድርጅት መጥታችሁ ማሽኑን አሰርታችሁ ወይም ገዝታችሁ ስራውን መጀመር ትችላላችሁ። አጠቃላይ በዚህ ስራ ላይ ለመሰማራት የማሽን መግዣውን 90 ሺህ ብር ጨምረው የተወሰነ 20 ሺህ ብር ካላችሁ በ110 ሺህ ብር ይህንን ስራ መጀመር ትችላላችሁ ማለት ነው። ይታወቃል በሀገራችን የአልኮል መጠጥ በብዛት የሚሸጥ ነገር ስለሆነ ስለ ውጤታማነቱ ለእናንተ መናገር አይጠበቅብኝም። ቀጥታ ወደ ባለሙያው ሊወሰዳችሁና ማሽኑ እንዴት እንደሚሰራ፣ ምን ያህል አረቄ በቀን ሊያመርትልን እንደሚችል፣ ምን ያህል ሊትር እንደሚይዝ፣ እንዴት እንደሚሰራ አጠቃላይ ማሽኑን ሁኔታ ያስረዳናል። ቪዲዮን እስከ መጨረሻው ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን እንድትሆኑ ጋብዛችኋለሁ። ይህ መረጃ ለሌሎችም ኢትዮጵያውያን እንዲደርስና መረጃውን ለሚፈልጉት ሰዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ሰላም ወንድማችን እንደምን ቆይታል? እንደምን ቆየ? ሰላም ነው ጫላ፣ እንዴት ነህ? ሰላም ነው። እንግዲህ ኤሊጋንት ማሽነሪ በድጋሚ መጣን። አዎ እንግዲህ ሌሎች ማሽኖችንም ይዘን መጥተናል። ምንድነው አሁን እዚህ ጋር የምታሳዩን? የአረቄ ማምረቻ ማሽን ነው እያልከኝ ነውና አጠቃላይ ስለዚህ ማሽን አብራራለን። እሺ ጫላ፣ እንግዲህ እንደምታዩት ይህ የአረቄ ማምረቻ ሎካል ወይም የሀገር ውስጥ አረቄ ማምረቻ ማሽን ነው። ይህ ማሽን የተለያዩ ፍሌቨር ያላቸውን የሎሚም ይሁን የተለያዩ አይነት የግብጦ አለ የተለያዩ የአረቄ ማሽኖችን የመስራት አቅም ያለው እና የአረቄ ማምረቻው በጣም አስቸጋሪ ነው። በክፍለ ሀገር ላይ ሲሰራ በጣም ተቸግረው ነው የሚሰሩት። አሁን ግን የራሱ ማማሰያ ያለው የራሱ እንዲወጣ አተላው እንዲወጣ የሚደረግበት አለ እና 2000 ሊትር ማቀዝቀዣ አለ። ባለ 1000 ሊትር ማቀዝቀዣ አለ። 350 ሊትር ድፍድፍ የመያዝ አቅም ያለው የአረቄ ማምረቻ ማሽን ነው። እንደምታዩ ምናልባት አሁን ይሄኛው ዋጋ ስንት እየተሸጠ ይገኛል? ይህ አሁን በዚህ ሰዓት 90 ሺህ ብር እየተሸጠ ያለው ባለ 85 ሺህ ብርም አለ። 1000 ሊትር ማቀዝቀዣ ያለው ማቀዝቀዣው ይለይና ባለ 85 ሺህ ብርም አለ። አሁን እንደነገርከኝ የተለያዩ አና ያላቸው አረቄዎችን ያመርታል ብለኛል። በገጠር የሚታወቅ የሀበሻ አረቄ የሚባል አለ። አሁን ደግሞ በተለያዩ ፋብሪካዎች የሚመረቱ እንደ ጂን፣ ሱፐርመን፣ ነጭ አረቄ ምናምን የሚባሉ ነገሮች አሉ። እሱን ማምረት ይችላል። እሱን ማምረት የሚችለው የራሳቸው ኬሚስት ካላቸው የራሳቸው ኬሚስት ካለ ልክ እንደምታዩት እዛ ጋር እንደምታዩት በተለየ በትልቁ ተሰርቶ የሚቀርባል። ግን አሁን ይሄኛውን እየሰራ ነው እኛ ክፍለ ሀገር ላይ ላሉ በጣም በትንሽ አቅም ሊሰሩት የሚችሉትን ማሽን ነው አሁን እንትን እያልን ያለ ነውና 350 ሊትር ድፍድፍ ይይዛል። አሁን የሚሰራው ይሄ የሎካል ሀገራዊ ምርቶችን ነው። በትንሹ መስራት ይቻላል። ግን የኬሚስት የራሳቸው ኬሚስት ካላቸው በትልቁ ይሆንና ማሰራት ይቻላል። እሱንም እናንተ ታመርታላችሁ? ማምረት ይቻላል። እሱን ያው እንደምታዩት እዛ ጋር ያለ ያ ማሽናውን ለአልኮል ለሌሎች አይነት መጠጦች ልክ እንደ ጂን አይነት አልኮል መጠጦች የሚሰራ ማሽን ነው። ያንንም ማዘዝ ይቻላል። ያኛው ትንሽ ከፍ ያለ እስከ 800 ሺህ ብር የሚጨርስ ማሽን ነው።
ይሄኛው ደግሞ በቀላሉ ከሀገር ውስጥ በትናንሽ ገንቦዎች ነው እየተሰራ ያለው እና እሱ ደግሞ በጣም አስቸጋሪ ነው ለመስራት። ያውቁታል ምን ያህል አስቸጋሪ እንደሆነ። በጣም ሪሰርች ሰርተን ነው ክፍለ ሀገር ሄደን አይተን ነው ለነሱ ቀላል በሆነ መንገድ የራሱ የሆነ ማማሰያ ያለው ውስጡ ምንም እንዳይዝ ተደርጎ እየተሰራ ማማሰያ ያለው እና ማቀዝቀዣ ያለው። እነዚህ ብረቶች ስቴንለስ ስቲል ይባላሉ። እንፋሎቱ እንዳይዝግና የአረቂውን ጣም እንዳይቀይር ያደርገዋል። ይሄ ለየት የሚያደርገው ነገር ነው። ማቀዝቀዣ አለ። በዚህ እንፋሎት ይወጣና እዛ ማቀዝቀዣ ውስጥ ይወጣና እነዛ የሚታዩት እንትኖች ላይ በሁለት ጀሪካን ተቀብሎ ለምርት ማቅረብ ይቻላል ማለት ነው። ምናልባት እዚህ ውስጥ የሚሞላው ድፍድፍ መፍላት አለበት አይደለም? መሞቅ አለበት። በምንድን ነው የምናሞቀው? ስለዚህ ይሄኛው መፍላት ያለበት በማገዶ ቁጣቢ ነው። ይሄኛው ሁለት ድርብ ላሜራ ነው። በዚህና በዚህ መሀል አለ። ድርብ ላሜራው ውስጥ እዚህ ጋር እሳት ይገባበታል። ማገዶ አንድ ስር ከገባለት በኋላ አንዴ ከሞቀ በኋላ ድርብ ላሜራ ስለሆነ በጣም ሙቀት ይዞ የመቆየት አቅሙ በጣም ከፍተኛ ስለሆነ አንዴ ከሞቀ በኋላ ለረጅም ሰዓት ለ24 ሰዓትም ቢሆን በትንሽ ማገዶ የመስራት አቅም አለው ማለት ነው እና በቀን እስከ 3 እስከ 4 ዙር ይሰራል። አንዴ ድፍድፉን ሲያመርቱ ከ80 እስከ 100 ሊትር አረቂ ማውጣት ይቻላል። በአንድ ጊዜ ከፈላ ነው 3 ሰዓት ውስጥ ከ80 እስከ 100 ሊትር ማውጣት ይቻላል ማለት ነው። ስለዚህ ከ3 እስከ 4 ዙር መስራት ይቻላል። ስለዚህ ከ300 እስከ 50 ሊትር በቀን መስራት ይቻላል ማለት ነው። ምናልባት ይህንን ማሽን ስትሰሩ ቅድም እንደተናገርከው ከዚህ ከማሽኑ ውጪ በቢዝነሱ ዙሪያ በዛ ስራ ላይ መሰማራት ለሚፈልጉ ሰዎች ያጠናችሁት ነገር አለ? የስራ ውጤታማነት እንዴት ነው? በሚገባ አሁን እንደምታውቀው አብዛኞቹ ወደ ደንበጫ፣ መራዊ፣ አማኑኤል ምናምን የሚባሉ ደብረ ማርቆስ አሉ፣ ወደ ደብረ ብርሃንም አሉ አረቂ ምርት ውስጥ የሚገቡ እና በዛ እየተዳደሩ የሚኖሩ ሰዎች በጣም ብዙ ናቸው እና እነሱ በብዛት ያውቁታል ምን ያህል እንዴት እንደሚመረት እንዴት እንትን እንደሚባል እና አዋጭነቱ ደግሞ በጣም አሪፍ ነው። ለምን እነሱ መተዳደሪያቸው እስከሆነ ድረስ በቀላሉ አምርተው የራሳቸውንም ገቢ ማግኘት ይችላሉ። በዛው ላይ አተላው ራሱ ለመኖነት በጣም ተመራጭ ነው። ከፈለጉ መሸጥም ይችላሉ፣ ዋጋው ውድ ነው። ካልፈለጉ ደግሞ የራሳቸውን ከብቶች እየመገቡ ለማደለቢያነት ይጠቅማል ማለት ነው። ለዛ በደንብ የአተላውንም ብር እየተጠቀሙ ሪሳይክል እያደረጉ ኑሯቸውን ከፍ ማድረግ ይችላሉ። በቀላሉ እየሰሩ መኖር ይችላሉ ማለት ነው። እንግዲህ ክቡራን ተመልካቾቻችን ወንድማችን እያለ ያለው ከዚህ በፊት በሎካል ወይም ደግሞ በገጠር አካባቢ የአረቄ ስራ ላይ ለተሰማሩ ሰዎች ይህንን ማሽን በመተካት ሰርተናል ነው የሚለው። በዚህ አጋጣሚ በገጠር ያሉ ቤተሰቦቻችሁ በተለይ እናቶቻችሁ በዚህ ስራ ላይ በዚህ የአረቄ ማምረት ስራ ላይ የተሰማሩ ከሆነ በባህላዊ መንገድ የሚሰሩትን በዚህ ማሽን ብትተኩላቸው የተሻለ ስራ ይሰራሉ ብዬ አስባለሁ። እኔም አውቃለሁ በእኛ አካባቢ በጣም ብርዳማ ስለሆነ በማሰሮ ነው በማሰሮ አድርገው ቀርካ ነገር አድርገው አስረውት እሱን ጠምጥመው ምናምን ነገር ነው የሚሰሩት እና ብዙ ጊዜ በጣም ተቸግረው ነው። ሙቀቱም አለ። ይሄኛው ግን ለማማሰል ብቻ ሲሆን ነው ኦሬዲ ቀርበው እንትን የሚሉት እንጂ እዛው ባለበት ራሱ ያወጣዋል ማለት ነው። ወደዚህኛው እንሄድና እንዴት ወደዚህ መጥተው መውጣት እንደምችል ታስረዳናለህ? ያው በብዛት አሁን የአረቄ አመራረት ምርት በጣም በቀላሉ ከአልኮልም የሀገራዊም ሆነ የውጭም ተመሳሳይ የሆነ ይዘት አለው። እሳት አለ፣ እዚህ ጋር ማገዶ አለ፣ ብሪንት ይባላል ወይም ድፍድፉን እሳት ሲነካው እንፋሎት አለ። እንፋሎቱ መጥቶ እዛ ማቀዝቀዣ ውስጥ ይገባል። ያ ማቀዝቀዣ ውስጥ ሲገባ እንፋሎቱ ወደ ፈሳሽነት ይቀየራል። ፈሳሽነት ተቀይሮ ነው ለአረቂ ምርትነት የሚውለው ማለት ነው። ስለዚህ ይሄኛው የአረቂ ማቀዝቀዣው 2000 ሊትር ይይዛል። ማቀዝቀዣው በደንብ ከፍ በማለቱ ቁጥር ቶሎ የማቀዝቀዝ አቅሙና ቶሎ ለምርት በብዛት ለማምረት በጣም ጠቃሚ ነው። ይሄ ታንከሩ እንዳለ መሞላት አለበት። በውሃ ይሞላል። ውሃ ከተሞላ በኋላ በስቴንሌሱ አድርጎ እነዚህ ሙሉ ይቀዘቅዛሉ። ከቀዘቀዘ በኋላ በዚህኛው ፓርት አድርጎ አረቄው ይወጣል ማለት ነው። እዚህ ጋር ነው የሚቀበሉት ማለት ነው። አረቄው በዚህ የሚወጣ የተጣራ አረቄ ነው። የተጣራ አረቄ በዚህ ይወጣል ማለት ነው። እያዩ በየጀሪካን እያዩ የቀመሱ አለው፣ ደረጃ አለው። በየደረጃው እያመረቱ መጠቀም ይችላሉ ማለት ነው።
ምናልባት አሁን ይህንን ማሽን ገዝቶ ስራው ላይ መሰማራት ለሚፈልጉ ወይም ደግሞ በስራ ውስጥ የነበሩ ያንን አሰራራቸውን ቀይሮ በዚህ ማሽን መተካት ለሚፈልጉ ሰዎች ማሽኑን ከመግዛታቸው ውጪ ሌላ ተጨማሪ የሚያስወጣቸው ወጪ ይኖራል? ማሽኑን ከመግዛታቸው ውጪ የሚያስወጣቸው ያው የትራንስፖርት ኮስት ነው። የትራንስፖርት አብዛኛውን ወደ ክፍለ ሀገር ስለሆነ ተጨማሪ የሚያስወጣቸው የትራንስፖርት ኮስት ነው። የትራንስፖርት ኮስት ራሳቸው ነው ይዘው የሚሄዱት ማለት ነው እንጂ ሌላ የሚያስወጣቸው ምንም እንትን የለም። የጥሬ እቃ ነው ዜን ጥሬ እቃ ራሳቸው ገዝተው ነው የሚጠቀሙት። ጥሬ እቃውን ደግሞ ሙያተኛ ባላቸው ልምዶች አሉ፣ እናቶች አሉ። ከነሱ ፎርሙላውንም ተቀብለው መጠቀም መስራት ይችላሉ። እኛም እንሰጣቸዋለን። ፍላጎት ካላቸው የኛን ፎርሙላ እንሰጣቸውና በዛ መጠን መስራት ይችላሉ ማለት ነው። አሁን በገጠር እኔ በፊት እንደሚያውቀው እናቶች ከጠላ ነው ከሱ ነው አረቄ የሚያወጡት። በዚህ ማሽን መጠቀም ለሚፈልጉት ሰዎች የተለየ አሰራር አለው ወይስ ራሱ የጠላ አተላ ነው የሚጠቀሙት? አሁን የጠላውን እንትን ሳይሆን የተለየ ነው እንትኑ የሚመጣነው በተለያየ እንትኑ ይለያያል። በየሀገሩ ራሱ በየደረጃው ይለያያል። አንዱ እዚያ ደብረ ብርሃን የሚቀመመው ቅመማና ደንበጫ የሚቀመመው ቅመማ ይለያያል እንደየሀገሩ። በግብጦ ይሰራል፣ በበቆሎ ይሰራሉ፣ በተለያዩ አይነት እንትኖች ይሰራሉ። በግብጦ ይሰራል፣ በሎሚም ይሰራሉ እና እሱን ቅመመው ይለያል። ከነሱ ወስደው ወይም ሰልጥነው ወደ ስራው መግባት ይችላሉ። እንግዲህ ክቡራን ተመልካቾቻችን ምናልባት ይህንን መረጃ ስናቀርብላችሁ ብዙዎቻችሁ የአረቄ ስራ ጥሩ አይደለም ልትሉ ትችላላችሁ። በሀገራችን ኢትዮጵያ የአልኮል መጠጥ በብዛት ይሸጣል። እንደምታወቀው በተለያዩ አካባቢዎች እነዚህ የአረቄ ምርቶች በብዛት ይሸጣሉ። በዚህ ስራ ላይ የተሰማሩ ሰዎች አሉ። ወንድማችን እንደነገረን ይህንን ማሽን ቢውልድ ያደረጉት ወይም ደግሞ የሰሩት ያንን ችግር ለመፍታት ነው። በባህላዊ መንገድ ሲሰሩት የነበረውን ይህንን ማሽን ተጠቅሞ በአንድ ጊዜ ብዙ ማምረት እንደሚችሉና የተሻለ ነገር መስራት እንዲችሉ ነው። ዋጋን በተመለከተ እንግዲህ ይሄኛው 90 ሺህ ብር ነው። ወደ ስራው ለመግባት እስከ 110 ሺህ ብር ብታዘጋጁ የተወሰነ ለትራንስፖርት አድርጋችሁ የተወሰነውን ደግሞ ለሚዘጋጀው እህልና እንጨት ብታደርጉ ሌላ ነገር አይጠቀምም። በእንጨት ብቻ ነው የሚያወጣው። ስራው ላይ መሰማራት ትችላላችሁ። በስራ ውስጥ ያሉ ሰዎችን ደግሞ የነበራቸውን አሰራር ቀይራችሁ በዚህ ማሽን መተካት ትችላላችሁ። ምናልባት ማሽኑን ለማግኘት ተመልካቾች ምን አይነት መንገዶችን መጠቀም ይኖርባቸዋል? ማሽኑን ለማግኘት ስልክ ቁጥር መጠቀም ይችላሉ። ፊት የነበርነው ሀና ማርያም ቀለበቱ ጋር ነው። አሁን ደግሞ የመጣ ነው ሀና ማርያም ሆኖ ሰፈሩ ሀና ማርያም ቀለበት ሆኖ 58 ጸበል ነው የሚባለው። እዛው ሰፈር ውስጥ ሆኖ 58 ጸበል አካባቢ ኪዳነ ምሕረት 58 ኪዳነ ምሕረት ጸበል አካባቢ የመኪና እጥበት ጎን ነው ያለ ነው። መደወል ለምፈልጉት 0922 45 35 71 እና በ0924 21 74 03 ላይ ደውለው ማግኘት ይችላሉ። ምናልባት ከዚህ በፊት በሰራናቸው መረጃዎች ላይ ብዙዎች ወደኛም ይደውላሉ፣ ስልኮቹ አይሰሩም ይላሉና በእርግጥ አንዳንድ ጊዜ የሁላችንም ስልክ ላይሰራ ይችላል፣ አንዳንድ ጊዜ ሊያስቸግራቸው ይችላል። እስኪ ይህንን ሁኔታ እዚህ ጋር ብታብራራላቸው፣ ለምንድን ነው ስልካቸው አንዳንድ ጊዜ የማይሰራው? ያው አንዳንዴ ያው በስራ በመደራረብ ወቅትና ደግሞ ያው አንዳንድ ሰራተኞች እንትን በማለታቸው ምክንያት ነው። ከዚህ በኋላ ግን ሬዲዮን እንጠብቃቸዋለን። እያንዳንዱ ሰው መጥቶ ይቀበላቸዋል ማለት ነው። እናመሰግናለን። ክቡራን ተመልካቾቻችን እንግዲህ እንደተከታተላችሁት ይህንን ማሽን ገዝታችሁ መስራት ለምትፈልጉት እናንተ ባትሰሩትም ማሽኑን ገዝታችሁ የሚሰራውን ሰው ቀጥራችሁ ብታሰሩት በቀላል መንገድ የሚሰራ የስራ አይነት ነው። እንደነገርኳችሁ ዋጋ 90 ሺህ ብር ነው። በ110 ሺህ ብር ስራውን መጀመር ይቻላል። የተከታተላችሁት መረጃ ይህን ይመስላል። በቀጣይ በሌላ ቪዲዮና ርዕሰ ጉዳይ እስከምንገናኝ ቸር ሰንብቱ። መልካም ቆይታ